ጳውሎስ ለሃይማኖቱ ቀንቶ ነው የሚያሳደደው። የእውነተኛ ራእይ ምንጭ ሰማያዊ ራእይ አለ፣ የምድር ደግሞ ረኢም ይባላል። ይሄ ጠንካራ ሰው፣ ይሄ አደገኛ ሰው ተነካ፣ መንቀጥቀጥ ጀመረ፣ መፍራት ጀመረ። ለኃይለኛውም ለካ ኃይለኛ አለ፣ ለአሳዳጁ ለገዳዩ እኔ ነኝ ዋና ለሚለው ለካ ዋና አለ። የሄድኩ የገባውበት ሁሉ እንዳስራቸው፣ እንድደበድባቸው፣ አስፈላጊም ከሆነ እንድገድላቸው ማህተም ያለበት የተፈረመበት ደብዳቤ ሰጡኛል። አየሩ ሐዋርያ ነብይ መባል ፋሽን ሆኗል። ግን ታያላችሁ ሰው ሐዋርያ ተብሎ ለመጠራት ነብይ ተብሎ ለመጠራት የሚሸማቀቅበት ዘመን ይመጣል። እስቲ የደማስቆ ብርሃን በሉ እስቲ፣ ድገሙና ጮክ ብላችሁ በሉ እስቲ። ዛሬ እንደ እግዚአብሔር ነብይ አንድ ትንቢት በእናንተ ላይ ልናገርባችሁ። ሁለት እጆቻችሁን ከፍ አድርጉ። እግዚአብሔር የእናንተን ነገር ከእናንተ እጅ ወስዶላችሁ የእሱን በኢየሱስ ክርስቶስ ስም አሳልፎ ይስጣችሁ። የእናንተን ከእጃችሁ ይውሰድላችሁ። ጮክ በሉና እንደዚህ በሉ፣ ጌታ ሆይ በሉ እስቲ፣ የኔን ላንተ ሰጥቼሃለሁ፣ ያንተን እፈልግሃለሁ በሉ እስቲ። አሁንም ደግማችሁ በሉ፣ ጌታ ሆይ በሉ እስቲ፣ ተመሳሳይ ሕይወት መኖር አልፈልግም፣ የኔን ከኔ ውሰደውና በሉት፣ ያንተን ለኔ ስጠኝ በሉት። አንድ የተስማማ ሰው 3 ጊዜ አሜን ይበልስ። 2 3 በኢየሱስ ክርስቶስ ስም ይሁንላችሁ፣ በኢየሱስ ክርስቶስ ስም ይሁንላችሁ። እግዚአብሔር ዛሬ የእናንተን ከእናንተ ይውሰድላችሁ፣ የእሱን አሳልፎ በኢየሱስ ስም ይስጣችሁ። መንፈሳዊ ዓለም ላይ የሆነ ልውውጥ ሲሆን አይቻለሁ። እግዚአብሔር አምላክ የሚያደርገው ሽግሽግ አለ። አሜን በሉት። ነካርጉትና እግዚአብሔር ያንተን ከእጅ ይወስደዋል በሉት። የሱን ላንተ ይሰጣል በሉት። አንድ ያመነ አማኝ ካለ አሜን ሲል ይሆንለት። ይሄ የደማስቆ ብርሃን ታሪክ የተቀየረበት ነው። ሰው በጭፍን ከሚኖርበት ሕይወት ወጥቶ በማየት መኖር የጀመረበት ሕይወት ነው። ለሃይማኖተኝነት ቀንቶ ከማሳደድና ከመግደል ወጥቶ ለእውነተኛ አምላክ መሰደድ የጀመረበት፣ ለእውነተኛ አምላክ መሞት የጀመረበት የደማስቆ ብርሃን የሚኖርለትና የሚሞትለትን ራእይ የተቀበለበት ነው። ዛሬ ለአንድ ሰው እግዚአብሔር ብርሃን ያበራለታል። የምትኖሩለትና የምትሞቱለትን ነገር እግዚአብሔር አሳልፎ ይሰጣቸዋል። የመጀመሪያ መነካት፣ የመጀመሪያ መዳሰስ። ሐዋርያው ጳውሎስ በቆመበት ስፍራ ሁሉ ስለዚህ ቀን ይሰብካል፣ ስለዚህ ቀን ያስተምራል፣ ስለዚህ ቀን ይመሰክራል። በነገሥታት ፊት ቢቆም እቺን ቀን ያነሳታል። ለምን? የመጀመሪያ የተነካበት ቀን ነው። ያ ቀን ብላችሁ የምታወሩበት ቀን በኢየሱስ ስም ይሄ ይሁንላችሁ፣ በኢየሱስ ስም ይሄ ይሁንላችሁ። ከፍ አድርጉ። ጌታ ሆይ በሉ እስቲ፣ ያ ቀን እያልኩ የማወራበት፣ ለብዙዎች የምመሰክርበት፣ የሕይወቴ ታሪክ የሚቀየርበት፣ አይኖቼ የሚከፈቱበት ያ ቀን ዛሬ ይሁንልኝ በሉ እስቲ። አንድ አማኝ ካለ ጮሆ አሜን ሲል ይሁንለት። አውርታችሁ የማትጠግቡበት፣ ሰብካችሁ የማትጠግቡበት፣ አስተምራችሁ የማትጠግቡበት ያቺ የኢንካውንተር ቀን ዛሬ ይሁንላችሁ። የነገሥታት ፊት ገና ሲቀርብ የሚጀምረው ከዛች ቀን ነው። ጳውሎስ ያቺ ቀን የሕይወቱ አቅጣጫ የተቀየረበት፣ የምድሩን ጥሎ የሰማዩን የተቀበለበት፣ የምድሩ ቅርፊት ወድቆለት የሰማይ አይን የተገጠመለት፣ የመለኮት ራእይ ከሰማይ መጥቶ ልብ ውስጥ የገባበት፣ በእግዚአብሔር የተዳሰሰበት፣ አይኖቹ የተከፈቱበት፣ መንፈስ ቅዱስን የተሞላበት ቀን። በጣም የሚገርማችሁ ነገር ጳውሎስ ለሃይማኖቱ ቀንቶ ነው የሚያሳድደው። ጳውሎስ የሃይማኖትን ትምህርት በደንብ ተምሯል፣ በደንብ ተገንብቷል፣ ዕውቀቱ አለው። እንደው በዛ ዘመን እሱ የነበረበት ዕውቀት ልክ እንደ ዛሬ PhD የሚባል ሌቭል ላይ ያለ ሰው ነው። ግን የሚገርማችሁ ነገር
ለእግዚአብሔር ቀንቶ ነው ያን ነገር የሚያደርገው። እግዚአብሔር ግን የለበትም። ለእግዚአብሔር ክብር ብሎ ነው የሚያደርገው። ነገር ግን እግዚአብሔርን ነው እያሳደደ የነበረው። ነገር ግን ድንገት ሳያስብ ከተራ ሰውነት፣ ከተራ ማንነት፣ ከተራ ሕይወት በመለኮት ፕሮግራም ውስጥ የገባ ሰው ሆነ። ጳውሎስ እዚህ ነገር ውስጥ ለመግባት 40 ቀን ጾም ጸሎት አልገባም። 80 ቀን ጾም ጸሎት አልገባም። ከሰማይ ነው ጥሪ የመጣለት። ጥሩ ነው ማለት በጾም በጸሎት ገብተው ኢንካውንተር ከእግዚአብሔር ተቀብለው የሚወጡ ሰዎች አሉ፣ ጥቂት ሰዎች። ግን በአብዛኛው በብሉይ ኪዳንም ሆነ በአዲስ ኪዳን እኔ የማቀው እግዚአብሔር ለፕሮግራም የፈለጋቸውን ሰዎች እነሱ ፈልገውት አይደለም፣ እሱ ፈልጎ ነው ወደ እነሱ የሚመጣው። የእግዚአብሔርን እጅ ጠምዝዘው አስጨንቀውት አይደለም፣ ራሱ መጥቶ ይገናኛቸዋል። ደግሞ ሁለተኞች ደግሞ አሉ፣ ከቃሉ ጋር ኅብረት በማድረግ በመጾም በመጸለይ ራሳቸውን ለእግዚአብሔር በመለየት እግዚአብሔር መጥቶ የሚገናኛቸው። እዚህ ጋር ሁለት ሰዎች ነው ያሉት። አንደኛው የሚጾም የሚጸልይ ከቃሉ ጋር ጠንካራ ኅብረት ያለው እግዚአብሔር የነካው ሰው፣ እግዚአብሔር የሚያናግረው። እዚህ ጋር ደግሞ ምንም በቃ ሃይማኖት አለው፣ የሃይማኖት ትምህርት ተምሯል፣ በሃይማኖት ትምህርት PhD ያለው፣ ነገር ግን መልሶ አገለግለዋለሁ እወደዋለሁ ያለውን እግዚአብሔር ያሳድደዋል። ሁለት ሰዎች ነው እዚህ ጋር የምታዩት። አንደኛው አናንያ የሚባል በቃሉ የበረታ በጸሎት የበረታ የተመሰከረለት የጌታ ደቀ መዝሙር፣ ይሄ ደግሞ ገዳይ አሳዳጅ። ሁለቱም አስፈላጊ ናቸው ማለት ነው። አንብበው እስቲ። ሳኦል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትም ሰዎች ወንዶችም ሴቶችም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም አይገርምም? ሰውየው ከቅናቱ ብዛት የተነሳ የሚያሳድደው አልበቃ ብሎት ወደ ሌላ አገር ለማሳደድ መሄድ ፈለገ። ስለዚህ እየሄድኩ የገባውበት ሁሉ እንዳስራቸው፣ እንድደበድባቸው፣ አስፈላጊም ከሆነ እንድገድላቸው ማህተም ያለበት የተፈረመበት ደብዳቤ ሰጡኛል። አላወቀም ለካሱ የተላከ መሆኑን። በካህናት ብቻም ሳይሆን በሰማይ የተላከ ሰው ነበረ። ከዛ አስቀጥሎ ምን ይላል? ሲሄድም ወደ ደማስቆ በቀረበ ጊዜ እሺ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በኢየሱስ ክርስቶስ ስም ይሄ የደማስቆ ብርሃን ዛሬ ለአንድ ሰው ይብራለት፣ ለአንድ ሰው ይብራለት፣ ለአንድ ሰው ይብራለት። ድንገት ይላል። ሃሌሉያ! በጣም ነው የምወደው ይህን ቀን። በቃ ሁሌ በሕይወቴ የምደሰተው የመጀመሪያ የተነካውባት ቀን ናት። ለዛ ነው ሁሌ ማወራት። በቃ ታሪክ የተቀየረው እዛ ጋር ማን ያውቃል? ዛሬ በአንድ ሰው ላይ ትንቢት እናገራለሁ። የሕይወቱ ታሪክ የሚቀየርበት ቀን አለ። ታሪኩ እንዲቀየር የሚፈልግ ሰው ተዝናንቶ አይደለም፣ የተራበ ሰው ነው፣ የተንገበገበ ሰው ነው። አሁን አንዳንድ ሰው አለ በነገራችን እያወራ ረሃብ የምትፈጥርበት ምናምን ሰው አለ። እኔ ስለ እነሱ አይደለም ማወራው፣ እራሱ ረሃብ የተጨመረባቸው አለ። አሁን አንዳንዱ ገና አንተ ምንድነው እንዴ ማናበሎ የሚባል ይሆን በአንዳንድ አሁን ዘመቱ ዘመናዊ ጄኔሬተሮች ጠቅስ ስታደርገው ተረክ ብሎ ተነስቷል። አንዳንዱ እንደዚህ ማብራዘር አንተ ጋር እንደዛ አይነት ቅባት አይመጣም። እመነኝ ነው ቅባት እንደዛ አይነት ሰው ጋር ሊሄድ አይችልም። በራሱ ዛው አውቶማቲክ ጣጭ ያለ ሰው አለ። በቃ ገና ስትነካው ፖንት ብሏል። በቃ በቃ ሲመጡ ራሱ ተዘጋጅቶ ይመጣሉ። ዛሬ የኔ ቀኔ ነው፣ አንድ አዲስ ነገር ከእግዚአብሔር ለመቀበል ተዘጋጅቻለሁ ብሎ የመጡ ሰዋል። እነዛን ሰዎች ዛሬ የደማስቆ ብርሃን ያገኛቸዋል። ነካርገውና የደማስቆ ብርሃን ያገኛል በሉስ። ያ ፊቱ ከፀሐይ ይልቅ የሚያበራው የናዝሬቱ ኢየሱስ ክርስቶስ ይገናኛቸዋል። መንገድ ላይ ማለት ፕሮግራም የለውም፣ ሐሳብ የለውም፣ ዛሬ አገኘዋለሁ የሚል አጀንዳ የለውም። አንዳንዶቻችሁ ዛሬ ለፕሮግራም ነው የመጣችሁት። ምናልባት አንዳንዶች ትንቢት ፈልጋችሁ፣ አንዳንዶች ፈውስ ፈልጋችሁ፣ አንዳንዶች ነፃ መውጣት ፈልጋችሁ፣ የሆነ ነገር ፈልጋችሁ፣ ነገር ግን የሕይወታችሁን ታሪክ የሚቀየር ብርሃን ይገናኛችኋል።
የሚያገኛችሁ ብርሃን ደግሞ ራሱ ኢየሱስ ይሆናል። ራሱ ኢየሱስ በሉ እስቲ፣ ራሱ ኢየሱስ። አሜን አሜን። በቃ እኔ የሚገርመኝ ለጳውሎስ መልአክ አልተላከለትም፣ ኪሩቤል አልተላከለትም፣ ሱራፌል አልተላከለትም፣ የሆነ መልአክ አልተላከለትም፣ ነቢይ አልተላከለትም። ራሱ ኢየሱስ ተገናኘው። ሃሌሉያ። ቁጭ በሉስ። ራሱ ከተገናኘው በኋላ ነው ነቢይ የተላከለት። ዛሬ አምናለሁ አንድ ሰው በሆነ ጉዳይ ላይ የህይወት ዘመን ሁሉ ራእይ ተቀብሎ የሚወጣ ሰው አለ። ዛን ሰዎች አሜን ይበሉስ። ጨብጡትና የህይወት ዘመን ራእይ በሉት። ባይዘው ይኸውላችሁ ስሙኝ፣ እውነተኛ ራእይ ከእግዚአብሔር ዘንድ የሚመጣ ነው። አንተ የምትፈጥረው ነገር አይደለም። አሁን የተቸገርነው በዚህ ዘመን ምንድነው? ራእይ ፈጣሪዎች ክሪኤተሮች ራሳቸው ናቸው የሚፈጥሩት፣ ራሳቸው ናቸው የሚቀርጹት፣ ራሳቸው። እንደዚህ የሚባል አማርኛ የለም። የራእይ እውነተኛ ሶርስ እግዚአብሔር ነው። የእውነተኛ ራእይ ምንጭ በሉት። አጠገባቸው ያለውን ሰው ራሱ እግዚአብሔር ነው በሉት። አያችሁ፣ ሰማያዊ ራእይ አለ፣ የምድር ደግሞ ረኢም ይባላል። በተለያዩ አይነት ጉዳዮች ላይ ራእይ ውስጣችሁ ይፈጠራል። ራእይ ግን ከተባለ ከሰማይ ነው። ከአብ ከወልድ ከመንፈስ ቅዱስ አንድ አምላክ ዘንድ ነው። ከእግዚአብሔር ዘንድ ራእይ ይሰጣል፣ ከሰይጣን ይሰጣል፣ ከሰው ለሰው ይሰጣል። ሰው ደግሞ ራሱም ይፈጥረዋል። ትክክለኛው ግን ከእግዚአብሔር የሚመጣው ነው። ስለዚህ እኔ አምናለሁ ዛሬ የሆነ ስዊች እግዚአብሔር ጠቅም ያደርግላቸዋል ማለት ነው። የሆነ ብርሃን እግዚአብሔር በልባቸው ላይ ያበራል ማለት ነው። ከዛ ብርሃን በኋላ አንተ እንደ ቀድሞ መቀጠል አትችልም። ጨብጠውና እስቲ እንደ ቀድሞ መቀጠል አትችልም ብሉት። ነገሮች ሁሉ ይቀየራሉ ብሉት። በነገራችን ላይ ነገሮች በቅጽበት መለወጥ ይጀምሩና በፕሮሰስ ይቀጥላሉ። ሲቀየር ግን በቅጽበት አይን ነው። አንዴ ጠቅ ያደርጋል። ከዛስ ነገሩ በፕሮሰስ እያደገ ይሄዳል። ጳውሎስ እኮ የመጀመሪያ ቀን ተነካ፣ እሳት መጣበት። ግን በቃ የወረደውን እሳት የሚያጠፋ ከበበው። የከበበው እሳት ደግሞ ቀዳሚዎች የነበሩ ናቸው፣ ነባር አባቶች ናቸው። ሰውየውን ሊቀበሉት አልቻለም። ለምን? ከአእምሯቸው በላይ ነው። ትላንት አሳዳጅ፣ ትላንት ገዳይ፣ ደብዳቤ የተቀበለ ሰው ዛሬ ደግሞ ተገልብጦ አየር ላይ። እኔ በጣም ነው የሚገርመኝ። መጨረሻ ላይ ሲያነብት ተሰማለህ። ኢየሱስ እርሱ ክርስቶስ እንደሆነ ይላል በምኩራቦቻቸው አስረግጦ ይናገር ነበር። የት ነው ተምሮ የመጣው ይሄ ሰው? አየህ፣ ቃልማ በፊደል መልክ ውስጡ ነበረ። የሚያስፈልገው ፍቺ ነበረ። ለምን? መንፈስ ቅዱስ ተሞላ ማለት ነው። መንፈስ ቅዱስ ውስጡ ሲገባ ያን ቃል ማብራት ጀመረ ማለት ነው። መፍታት ጀመረ ማለት ነው። መንፈስ ቅዱስ ሳይመጣ ቃሉን የሚተረጉመው በሌላ መንገድ ነበረ። የቃሉ እውነተኛ ተርጓሚ ሲመጣ አስባችሁታል? ግን ማለት ለማመን ራሱ እኮ ይከብዳል። ትላንት ገዳይ፣ አሳዳጅ፣ እውነታቸውን ነው አባቶች። እኔም በአባቶች ቦታ ብሆን እንደዛ ነው መሆነው። ይከብደኛል ለመቀበል። ትላንት ገዳይ፣ አሳዳጅ የሆነ ሰው የቀደሙት አባቶች መቀበል አቃታቸው ሐዋርያት። ቆይ ተረጋጋ እስቲ። እኒህ እውነታቸውን እኒህ ያሉት እግዚአብሔር ግን አንድ ሰው አሳልፎ ሰጠው ለዚህ ሰው። እስቲ አንድ ሰው በሉ እስቲ። እግዚአብሔር አንድ ሰው ያስነሳላችሁ። ከራእያችሁ ከፍጻሜያችሁ ጋር የሚያገናኛችሁ እግዚአብሔር አንድ ሰው አሳልፎ ይስጣችሁ። ያ ሰው በርናባስ ነው። ወደ አባቶችም ይዞት የመጣው እሱ ነው። አልቀበልም ሲሉት ወደ ሀገሩ የሸኘው እሱ ነው። ከዓመታቶች በኋላ ደግሞ ነገሩን እንዲፈነዳ አመቻችቶ ወደ ፍጻሜው ያመጣውም ይሄው በርናባስ ነው። ከጠርሴስ አምጥቶ አንጾኪያ ያስገባው በርናባስ ነው። ዛሬ ለአንድ ሰው እንደ መልእክተኛ ተልኬያለሁ። የአንድን ሰው አይን ለመክፈት እግዚአብሔር ዛሬ ልኮኛል። ዛሬ ጨብጡትና እንደዚህ በሉት፣ የአይን መከፈትና የሙላት ቀን ነው በሉት። ዛሬ በሉት
ከእግዚአብሔር መቀበል ትፈልጋለህ በሉት። ምንም እንደማያቅ እንደ ፍሬሽ ሕፃን መሆን አለብህ በሉት። አንድ ሰው ጮሆ በኃይል አሜን ይበልስ። ተመልከቱ፣ ደማስቆ ሰው ከተራነት ወደ ዓላማ መር ሕይወት የሚገባበት፣ ከራእይ አልባነት ባለ ራእይ የሆነበት፣ ከተራ ዕቃነት የከበረ ዕቃነት፣ ከአሳዳጅነት ወደ ተሰዳጅነት፣ ከገዳይነት ለራእይ ለተገለጠለት እውነት ለመሞት አንድ አዲስ ማንነት የተፈጠረበት ቦታ ነው። ባይዘው ታሪክ የተቀየረበት ቦታ ነው ደማስቆ። ዛሬ ለአንድ ሰው እቺ ቀን ደማስቆ ትሆንለታለች። እስቲ የደማስቆ ብርሃን ይበራልሃል በሉት። ያ የደማስቆ ብርሃን የናዝሬቱ ኢየሱስ ነው በሉት። አንድ አማኝ ካለ ጮሆ አሜን ሲል ይሁንለት። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ በቃ ሰዎች ላይ ጫን ጫን ነው የሚለኝ እጄ ራዶቫራ ካሳካታሪያ ጳውሎስ ለመግደል እጅ ከመጫን ወጣና ደማስቆ ላይ አይኑ ከተከፈተ በኋላ በሰዎች ውስጥ ያለን ራእይ እጅ የጫና አቀጣጣ ያደረገው እግዚአብሔር፣ አብያተ ክርስቲያናትን ተካ ያደረገው እግዚአብሔር፣ ለብዙዎች ብርሃን አደረገው እግዚአብሔር። ብርሃኑ ኢየሱስ ውስጡ ገባና እሱ ራሱ ብርሃን ሆነ። አጠገባችሁ ያለውን ሰው ብርሃኑ ኢየሱስ ውስጥ ሲገባ ብሉት። አንተ ለሌሎች ብርሃን ትሆናለህ ብሉት። ደስ ያለው ሰው ለእግዚአብሔር ክብር ያጨብጭብለት። አንብብልኝ ፓስተር ደጁ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ? አይገርምም? ይሄ ብርሃን መጥቶ ጣለው፣ ከቁጥጥር አወጣው። አሜን። ከቁጥጥር ያውጣቸው እግዚአብሔር። እኔ ባይዘወይ እውነተኛ የእግዚአብሔር መለኮታዊ መነካት ሲነካችሁ ቶሎ መንቃት አትችሉም። ባይዘወይ ጥሩ ነው። እኔ አሁን አንዳንድ ጊዜ ውድቅ ብለው ሰዎች ሲነሱ ደስ ይለኛል፣ ጥሩ ነው። ግን እኔ ግን ተነክቼ ቶሎ መነሳት አልችልም። ቢያንስ የተወሰነ ደቂቃ ይፈጅብኛል። አሜን። ምክንያቱም አንተ ላይ የመጣው ከተፈጥሮ ውጭ የሆነ ኃይል ነው። ልትቋቋሙ የምችለው አይደለም። ቢያንስ ስጋ ራሱ ይከብደዋል ያንን ኃይል። ኤሌክትሪክ የያዘው ሰው እስቲ ጨብጡና ኤሌክትሪክ እንዴት እንደሚያደርግ አስቡ። ያ ፓወሩ ንዝረቱ ቢያንስ ሰውነትን ያደነዘዘዋል። አሁን አንዳንዱ ምን ይላል? ራሳችሁን አትገዙም እንዴ? እስቲ ኤሌክትሪክ ጨብጠ ያዝና ራስህን ግዛ። ከዛ በኋላ ነው የምናወራው። እኔ እናንተ ራሳቸውን አይገዙም እንዴ? ስሜታዊ ያደርጋቸዋል። እኛም ድሮ ልጅ ሆነን እንደዚህ ያደርጎናል። ግድ የለም ልጅ ሆነ የነካካ እውነተኛው መንፈስ አይደለም ማለት ነው። እውነተኛው ከሆነ ባይዘዌ ለሰዓታት ለቀናት ልትስት ትችላለህ። አሜን ይንካ። አሜን። ችግር የለውም። እኛ በእኛ መኪና ቤት እናደርሳለን። አንተ ብቻ የሰማዩ ይንካ ብቻ። ከተነካ በኋላ አንተ ለራስህ የመፍትሄ ሰው ትሆናለህ። ለቤተሰብ የመፍትሄ ሰው ትሆናለህ። ለቤተ ክርስቲያን የመፍትሄ ሰው ትሆናለህ። ለሀገር የመፍትሄ ሰው ትሆናለህ። አሜን። የደማስቆ ብርሃን ዛሬ ይብራላችሁ በኢየሱስ። አንብብ። የሚለውን ድምፅ ሰማ። ጌታ ሆይ ማነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። አይገርምም? እሺ የመውጊያውን በትር ብትቃወም ለአንተ ይብስብሃል አለው። የመውጊያውን ብረት ብትቃወም ለአንተ ይብስብሃል። እሺ እየተንቀጠቀጠና እየተደነቀ አያችሁ። በቃ ይሄ ጠንካራ ሰው፣ ይሄ አደገኛ ሰው ተነካ፣ መገረም ጀመረ፣ መንቀጥቀጥ ጀመረ፣ መፍራት ጀመረ። ለኃይለኛውም ለካ ኃይለኛ አለ። ለአሳዳጁ ለገዳዩ እኔ ነኝ ዋና ለሚለው ለካ ዋና አለ። ከነበረበት ከተሳፈረበት ነገር አየር ላይ ነው የወደቀው። ተንፈራፈረ፣ ተንቀጠቀጠ፣ ተገረመ፣ ተደነቀ። ከዛስ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ተማረከ አለው። ማን አለው? ምን አደርግ ዘንድ ትወዳለህ? የመጀመሪያ ጥያቄው ማነህ? የሚልክህን ማወቅ አለብህ በሉት እስቲ። ራእይ የሚሰጥህ ማን እንደሆነ ማወቅ አለብህ በሉት እስቲ።
ዝም ብለህ ተቀበልኩ ብለህ ኢንተርናሽናል ማለት አይደለም። ማን ነው የላከህ? የላከህን ታውቀዋለህ ወይ? ካወቅከው እስከ ሞት ትታመናለህ። ላወቅከው ትኖራለህ፣ ላወቅከው ትሞታለህ። አትቀበጣጠርም። የሆነ ቦታ ላይ ደርሰ እንደዚህ ምናምን አትልም። በቃ አውቀዋለሁ። ለዛ ነው ጳውሎስ ደጋግሞ ስለሚያመልከው ስለሚያገለግለው ጌታ አስረግጦ ይናገራል። ማነ መጀመሪያ ያለው አቦ ደስ ሲል ሃሌሉያ። ለምን መሰለ? ሰይጣን ራሱ የብርሃን መልአክ መስሎ ሊገለጥ ይችላል። እንዳትጠራጠሩ። መጀመሪያ ማን እንደተገለጠለት ማወቅ ያለበት። የዛሬ ሳምንት ለአንድ ሴት መልእክት አስተላልፌ ነበር። ያቺ ሴት ትኖሪውን አትኖሪውን አላውቅም። በጣም ወሳኝ የሆነ መልእክት ነው። ለሷ ብቻ አይደለም፣ ለአገልጋዮችም፣ ለእግዚአብሔር ሕዝብ በጉባኤም በዓለም ዙሪያ በሚዲያም ለሚከታተሉ ለሁላችንም ትምህርት የሚሆን ነው። ይሄን አሁን መናገረውን እዛ ውስጥ አስገቢ ወስደሽ። ምክንያቱም ምንድን ነው መሰላችሁ? ያቺ ሴት ለሷ ብቻ አይደለም መልእክቱ። የባሏን ፊት እየተመሰለ የሚረብሸው የጨለማ ኃይል ሰይጣን የብርሃን መልአክ መስሎ ነው የሚገለጠው። ለሷ ብቻ አይደለም፣ ለአገልጋዮች ጭምር። ለሚስቶቻቸው መጥፎ ነገር እንዲያዩ ያደርጋል። ባሎቻቸው መጥፎ ነገር እንዲያዩ ያደርጋል። ከዛስ ለሚስታቸው መጥፎ አመለካከት እንዲኖራቸው፣ ለባሎቻቸው መጥፎ። ይሄ በየቤቱ ያለ ችግር ነው። የዛን ቀን ስላላወራው ዛሬ ላውራ። ምንድን ነው መፍትሄው? መፍትሄው ሁለት ነገር ነው። አንደኛ የሆነ ነገር ባያችሁ ቁጥር እርምጃ ለመውሰድ አትቸኩሉ። አስቀድማችሁ ጸልዩ። እስቲ አሜን በሉ። እስቲ ይሄ ነገር እግዚአብሔር ሆይ ካንተ ነው አይደለም ብላችሁ በትክክሉ መጀመሪያ ጊዜ ወስዳችሁ በነገሩ ላይ መጸለይ፣ መቃወም፣ ማፍረስ። ከእግዚአብሔር ካልሆነ ያ ነገር ይጠፋል። ሁለተኛ ደግሞ ማድረግ ያለባችሁ ትክክለኛ ነገር ምንድን ነው? በትክክሉ የመለየት ጸጋ ወዳለው ሰው፣ እግዚአብሔርን መስማት ወደሚችል አገልጋይ ሄዳችሁ ማጸለይ አለባችሁ። አንዳንድ ነገሮች በእናንተ ጸሎት ብቻ ሶሉሽን ሊያገኙ አይችሉም። ደስዋይ ለዚህ ነው እግዚአብሔር የቀባቸውን ሰዎች በቤተ ክርስቲያን ያስቀመጣቸው። በትክክሉ እግዚአብሔርን ማይሰማ ሰው ጋር ከሄድክ ልክ ሳምንት እንደሰማችሁት ነው። የጥልቅ ነው ብሎ አንተንም ጭራሽ ግራ የሚያጋባ ሆኖ ትዳር የሚበትን ይሆናል፣ ቤተሰብ የሚበትን ይሆናል። ስለዚህ መደረግ ያለበት ሁለት፣ አንደኛ መጸለይ፣ ሁለተኛ ትክክለኛ ጤናማ አገልጋይ ጋር ሄዶ ማጸለይ። አንድ ሰው አሜን ይበልስ። የዛን ጊዜ ትክክለኛው መፍትሄ ማግኘት እንችላለን። አገልጋዮችም ደግሞ እንደዚህ አይነት ነገር እግዚአብሔር ወደኛ ሲያመጣ የዛ ሰው ደም በእጃችን ላይ እንዳይሆን መጠንቀቅ አለብን። ለምን? የዛ ሰው አካል ደም በእጃችን ላይ እንዳይሆን። ምክንያቱም ከፈረዳችሁበት፣ ለምሳሌ አልዓዛርን መጥቼ ይሄ ነው ብዬ ከመንገዱ የሚያስተው ነገር ባወራ አንተ ተጠያቂ አትሆንም። እኔ ነኝ ተጠያቂ መሆን። ኦልሬዲ ተናግሬያለሁ። አንተ ከደሙ ንጹሕ ነው የምትሆነው። የሱ ሰው ደም ግን ወደ እኔ ነው የሚመጣው። እየገባችሁ ነው የምላችሁ ነገር። ስለዚህ ጳውሎስ ምንድን ነው ያለው? አንተ ማነ? ምን አደርግ ዘንድ ትፈልጋል? ዛሬ የጠራ ነገር እግዚአብሔር አምላክ ይግለጥላችሁ። ከፍ አድርጉለት እጆ ጌታ ሆይ ብሉስ፣ የጠራ ነገር ብሉስ፣ የተገለጠ ነገር ብሉስ፣ አሳልፈ ስጠኝ ብሉስ። አንድ አማኝ ካለ ጮሆ አሜን ሲል ይሁንለት። ባይዘው ለአንዳንዶቻችሁ የአገልግሎት፣ ለአንዳንዶቻችሁ የቢዝነስ፣ ለአንዳንዶቻችሁ የትዳር አጋር ጥርት ያለውን እግዚአብሔር አሳልፎ ይሰጣችኋል በኢየሱስ። በቃ አሁን ባይዘው ራእይ ሲሰጥ እያንዳንዱ ነገር ተመርጦልህ እንጂ መርጣ አይደለም። እግዚአብሔር ራእይ ሲሰጣችሁ አይኔችን ሴት ወደድኳት አፈቀርኳት፣ ወይንም ይሄን ወንድ ወደድኩት አፈቀርኩት ብላችሁ ራሱ ማግባት አትችሉም። እግዚአብሔር ነው የሚሰጣችሁ። ለምን መሰላችሁ? የእናንተ እይታ አጭር ነው፣ ጊዜያዊውን ነገር ነው የሚያየው። የእግዚአብሔር ግን እስከ ፍጻሜው ያለውን ነው። ምክንያቱም ባገባው ትዳር ነገ ራእይ አቦርት እንዳይሆን በትዳራቸው አገልግሎታቸው የጨነገፈ ሰዎችን ያውቃለሁ። ባገቡት በትዳራቸው እኮ ነው ምላችሁ። ከሰል ላይ የተጣደ አይነት ሆነው እየተቃጠሉ የሚኖሩ ፓስተሮች አገልጋዮችን ያውቃሉ።
ለምን መሰላችሁ? የእግዚአብሔር ምርጫ አልነበረም፣ የነሱ ምርጫ ነው። እግዚአብሔር ይምረጥላችሁ። ይኸውልህ ብርሃኑ ሲነካ ዛሬ ምን አይነት ስራ መስራት እንዳለብህ ራሱ ስራው ያለበትን ቦታ እግዚአብሔር ይገልጥላችኋል። ከሞን አንድ ሰው ጮሆ አሜን ይበልስ። በኢየሱስ ክርስቶስም ይሄ ብርሃን ይንካችሁ፣ ይሄ ብርሃን ይንካችሁ በኢየሱስ። እስቲ አንድ ሰው አሜን ይበልስ። እኔ ከአገልግሎቴ በተጨማሪ ስለዚህ ምንድነው እያልኳችሁ ያለው? እግዚአብሔር የእናንተ የሆነውን ነገር ማየት የምችሉበትን ብርሃን በኢየሱስም ይስጣችሁ። ሁለት እጃችሁን ከጌታ ሆይ በሉስ፣ ብርሃን እፈልጋለሁ በሉስ፣ አይኖቼን አብራ በሉስ፣ በመንፈስም ሙላይ በሉስ። ምንም ይወለ ምንም እግዚአብሔርን ለማገልገል ሌላ መስፈርት አልተባለም። ሁለት ነገር ብቻ አይነ እንዲከፈትና በመንፈስ ቅዱስ እንድትሞላ። ደንቅ አይነ ከተከፈተ በመንፈስ ቅዱስ ከተሞላ ሰማይ አብሮክ ይቆማል። ምድር ይተባበረሃል፣ ተፈጥሮ ይተባበረሃል፣ ሕዝብ ይተባበረሃል፣ አየሩ ይተባበራል። አሜን ብለህ ውሰድ። በኢየሱስም ይሁንላችሁ፣ በኢየሱስም ይሁንላችሁ። ይሄ ብርሃን ዛሬ ይብራላችሁ በኢየሱስ። ሁለት እጃችሁ ጌታ ሆይ በሉስ፣ አይኔን አብራ፣ አይኔን አብራ፣ በመንፈስም ሙላይ፣ አይኖቼን አብራ በሉስ። ወንድሜ አይንህ ከበራ በኋላ ታሪክ እንደ ቀድሞ አይቀጥልም። ታሪክሽ እንደ ቀድሞ አይቀጥልም። የስ ይኸውልህ ጓደኛ እግዚአብሔር ከሰጠክ አይቀር በመንፈስ የተሞላ ሰው፣ አይኑ የተከፈተ ሰው፣ ሰማያዊ ነገር ማየት የሚችል ሰው። እስቲ አንድ ሰው ጮሆ አሜን ይበልስ። ሰማያዊ ነገር ከማያይ ሰው ጋር ዘላለሜን ከምኖር አይኑ ከተከፈተው ሰው ጋር እኔ 1 ዓመት መኖር ይቻለኛል። ደን በቃ አለቀ። የት እንደሚሄድ ያውቃል። አይኑ የታወረ ሰው ግን ወዴት እንደሚሄድ አያውቅም። እውር እውርን ቢመራ ሁለቱም ተያይዘው የት ይገባሉ? ገደል። እንዴ የበራለት ሰው እኮ ከየት ተነስቶ ወዴት እንደሚሄድ ያውቃል። ሃሌሉያ። እየውሰማ አሌከ ቬትራዲያማ እየፈራ አለ፣ እየተንቀጠቀጠ አለ፣ እየተደነቀ ማለት መደነቁ ራሱ ልክ ነው። ለኔ ተገለጥክልኝ አንተ የሰማይና የምድር ጌታ። ጭራሽ አንተን ነበር ሳሳድድ የነበረው። አንተን ጌታዬን ኢየሱስን አየ። ስለ ኢየሱስ በመዝሙራት ሰምቷል። መሲሁን አላወቀውም እንጂ እሱ መሆኑን። ስለ ኢየሱስ በሕግ ሰምቷል። ፒኤችዲ ያለው በነቢያት ሰምቷል። ኢየሱስ እሱ ክርስቶስ መሆኑን ያላወቀው። ለዛ ነው አይኑ ሲከፈት መንፈስ ሲሞላ መጽሐፉን ተረተረው ማለት ነው። ከነባሮቹ በልጦ ቁጭ ከኢየሱስ። በነገራችን ላይ ኢየሱስ እግር ስር ከተማሩት በላይ ጳውሎስ የሰማይ ነገር የበራለት ሜቢ እንደሱ ሰማያዊውን ነገር በደንብ ያየ ሰው ከ12ቱ ሐዋርያት ሐዋርያው ዮሐንስ ነው። ፍጥሞ ደሴት ላይ በነገራችን ላይ ይሄ የፍጥሞ ደሴት ሰውየው ታስሯል፣ ተደብድቧል። በሱ አልቆም ሲል የፈላ ዘይት ውስጥ ከተቱት። አልሞት አለ፣ ተንሳፎ ወጣ። ምን አይነት ነገር አንተ! የፈላ ዘይት ሰውየው በቃ እንደ ብስኩት ወጣ ወደ ላይ፣ እንደ ቆቀር ጮርናቄ። ምንም አይሞትም ነው። እንዲያው የመጨረሻ ፍርድ ብለው ወስደው ፍጥሞ ደሴት ላይ ባህር ነው ያለው። ከዛ ምድረ በዳ ነው። እኔ ቦታው ላይ ድረስ ሄጄ አይቻለሁ። በቃ አንተ ይውጣል ብለው ሰው አንተ እዛ ይውልቅ ቅዝቃዜው በሙቀት ሰዓት ሙቀቱ፣ በቅዝቃዜው ቅዝቃዜ አችለው ቦታው ምንም የሌለበት ጭው ያለ። አሁን እኛ ስንሄድ በጀልባ ነው ደስ በሚል መርከብ ዘና ብዬ ነው የሄድኩት። በሱ ጊዜ እንደዛ አይደለም። አሁን ቱሪስት ሄዶ ይጎበኛል። ሆቴል አለ ምናምን አካባቢው ላይ ትዝናናበታል። አሁን አይገርምም? ግን መዝናኛ የሆነው ዮሐንስ ስለታሰረበት ነው። አየ የተቀባ ሰው የታሰረበት ቦታ ዛሬ ለሀገር ራሱ ገቢ ሆኗል ማለት ነው። የገቢ ምንጭ ሆኗል ማለት ነው። አሁን ማን ነው
ሮም ሄዳችሁ ማነው ጣሊያን የተለያዩ አይነት ስፔሻሊ ሮም ውስጥ ብዙ ቱሪስቶች የሚጎበኙት ቦታ አባቶች መስዋዕትነት የከፈሉበት ቦታ ነው። ዛሬ ይሁን እነሱ ሞተዋል፣ ለሀገር ግን ገቢ ያስገኛሉ። በአመት በሚሊዮኖች የሚቆጠሩ ቱሪስቶች ይገባሉ እዛ ሊያዩ። ጳውሎስ የታሰረበት ቤት አለች እስካሁን። የጴጥሮስ አለች። ሁሉም የካታካምቡ ሰማዕታቶች የተሰዉ አለ፣ የሞቱበት አለ። ዛሬ የቱሪዝም ገቢ ከባድ ገቢ ነው ያለው ይመስለኛል። በአመት እስከ 100 ምናምን ሚሊዮን ሰው በየአመቱ ሄዶ ይጎበኛል። አሁን እንደ ትልቅ እንደ ከተማ ናት መሰለኝ። አሁን እቺ ምንድነው አንድ ከተማ አለች ሮም ውስጥ፣ በቃ መለስተኛ ከተማ ናት። የጴጥሮስ ቦታ ተብሎ በዙፋኑ ምኑ በወርቅ ነው የተሰራለት። የእግዚአብሔር ነገር የተንጠባጠበበት ቦታ ሁሉ እግዚአብሔር አሻራውን ያስቀምጥበታል። እየተገረመ እየተንቀጠቀጠ በቃ ዛሬ በኢየሱስ የምትገረሙበት ይሁን፣ የምትንቀጠቀጡበት ማለት ከጸጋ ስጦታዎች የዘለለ ነገር ዛሬ ይንካችሁ በኢየሱስ። ስማችሁ ብቻ ተጠርቶ ውስጣችሁ ሳይነካ ከምትወጡ በቃ መለኮት ብርሃኑን ያብራባችሁ ዛሬ። ባይዞ የሆነ የተራበ ሰው አለ እዚህ ቤት ውስጥ። እኮ አንብቤ ወደ ጸሎት ገባለሁ ብዬ ነው፣ ግን እያወራው ነው ያለሁት። ግድ የለም ለሆነ ሰው እግዚአብሔር ነገሩን እያብራራለት ነው ያለው። ከዛ አስቀጥሎ ምን ይላል? ቶሎ አንብብልኝ ፓስተር። ጌታም ተነስተህ ወደ ከተማ ግባ ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። አይገርምም? ይኸውልህ ከሰማይ ዘንድ ራእይ ሲሰጥህ ምን ማድረግ እንዳለብህ በዝርዝር ይነገራል። አሁን ችግሩ ምንድነው? ያያል ይወጣሉ። አንዳንድ ሰው ችግሩ ይሄ ነው። ዝርዝር አለ በሉት። አጠገባቸዋለውን ሰው በዝርዝር የሚነገር ነገር አለ በሉት። ውስጥ የሚያብራራል ነገር አለ በሉት። ውስጥ አብዝተ ስም አትቸኩል በሉት። ውስጥ አንድ ሰው ጮሆ አሜን ሲል ይሁን ይላል። ዛሬ ለሆኑ ባለ ራእዮች እየተናገርኩ ነው ያለሁት። እዚህ ጉባኤ ሊሆን ይችላል፣ በዓለም ዙሪያ ሊሆን ይችላል። የሆነ ሰው ላይ መጎናጸፊያ ይወድቅበታል። የደማስቆ ብርሃን ይወድቅበታል። ምክንያቱም የእግዚአብሔርን ቃል እያስተማርክ በሚዲያ እየሰማው እንደዚህ ተገለጠልኝ፣ ወደ አገልግሎት ገባው፣ ጌታን አገኘው የሚለኝ ሰው ማዕት ስለሆነ ያገለገልኩ ያለሁት ይህን ጉባኤ ብቻ አይደለም፣ ለአየሩ ላይ ለሚመጣው ትውልድ እግዚአብሔር የደማስቆ ብርሃን ያበራባቸዋል በኢየሱስ። አይናችሁን ይከፍተዋል በኢየሱስ። በመንፈሱ ይሞላችኋል በኢየሱስ። ማድረግ የሚገባችሁን ይገልጥላችኋል። ምንኛ የታደለ ሰው ነው ማድረግ የሚገባውን የሚነገረው ሰው። ምንኛ የተባረከ ሰው ነው። ምንኛ እግዚአብሔር ቢወደው ነው ልጄ ይሄንን አድርግ የሚልክ፣ ልጄ ይሄንን አድርግ የሚልሽ። ምንኛ መባረክ ነው። ምንኛ መታደል ነው። የእግዚአብሔርን ፕሮግራም የእግዚአብሔርን አጀንዳ እያወቀ መጥቶ ሰምቶ ተረድቶ እንደ እግዚአብሔር ፍቃድ ለእግዚአብሔር ሕዝብ የሚያስተላልፍ ሰው ምንኛ የታደለ ሰው ነው። እኔ ከልቤ ነው ማወራው። ምንኛ ዕጣ ተንቡላ የወጣለት ሰው ነው። ምን አይነት ምርጫ ነው? ምን አይነት መወደድ ነው? ልጄ ለዚህ ጉዳይ እፈልጋለሁ ሲልክ፣ ማይ ሎርድ ልጄ ለዚህ ጉዳይ እፈልግሻለሁ ብሎ እግዚአብሔርን የሚያክል አምላክ መጥቶ ሲያናግርህ፣ ውይ እግዚአብሔር ሆይ ዘመኔ በዚህ እንዲያልቅ እፈልጋለሁ። እድሜ በዛ እንዲቋጭ እፈልጋለሁ። በፍቃድ ውስጥ ከንቱ ያልሆነ ህይወት። አንዳንድ ህይወት እኮ ኮከብ ነው፣ ብርሃን የለውም። ደመና አለው፣ ዝናብ የለውም። ዛፍ አለው፣ ቅጠል አለው፣ ፍሬ የለውም። ከዛ አስቀጥሎ ምን ይላል? ስሙ በደንብ። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳኦልም ከምድር ተነሳ፣ ዓይኖቹም በተከፈቱ ጊዜ። ዛሬም እንደዚህ ነው። ባይዘወይ ጉባኤ ውስጥ አሉ። አንድ ላይ ነው መልእክት የተሰማው። ለሁሉም ነው እኩል ነው የተሰበከው። ጳውሎስ ነው የተቀየረው። የጳውሎስ ዓይን ነው የበራው።
የጳውሎስ ታሪክ ነው የተቀይ። ሌላ ሁሉ ምን እንደሚከናወን አያውቅም። ሄዷል ወደ ቤቱ። ያ ሁሉ ሰው ነው ኢየሱስን ከ5000 ሰው በላይ ያጋፋው። የተፈወሰችው አንድ ሴት ናት። አሁን አንዳንዱ ምን ይላሉ? እስቲ እውነተኛ ፈዋሾች ከሆኑ እስቲ ሆስፒታል ሄደው ሆስፒታል ያዘጉ። ኢየሱስም አላዘጋም። እንኳን እኔ ቀርቶ ቀልደኞች፣ በኢየሱስ ዘመን ሆስፒታል አልተዘጋም። ኢየሱስ ጋር እንኳን ያ ሁሉ የመጣ ሁሉ አይፈወስም። ቼክ አርጉ ባይበላችሁ። አንዳንድ ቦታ ይላል መፈወስ ሁሉ አቃተው። እኔ ይገርመኛል። በተለይ እኛ ምድር ላይ ገዳይ መንፈስ አለ። በናዝሬቱ በኢየሱስ ስም ከምድሪቱ ላይ የተገለበጠ ይሆን። ኢየሱስ በነበረበት ዘመን ለመፈወስ ፈቃደኛ የሆኑትን ነው የፈወሰው። ነፃ ለመውጣት ፈቃደኛ የሆኑትን ነው ነፃ ያወጣው። አስገድዶ ሄዶ ፈውሶ አያውቅም። መፈወስ የፈለጉ ደግሞ ኢየሱስ አልፎ አልፎ ነው አንዳንድ ቦታ የሄደው። የሞተ ቤት አንድ ቤት ሄዷል። አብዛኛው ኢየሱስ ያለበት ነው የመጡት። ለምን አይሄዱም ይላሉ። ከየት ተምረን እንሂድ? ሂዱ የተባልነው ወንጌል ለመስበክ ነው። ለመፈወስ ለማዳን ግን ራስን የምትመጣው። ሳኦልም ከምድር ተነሳ፣ ዓይኖቹም በተከፈቱ ጊዜ ምንም አላየም። እጁንም ይዘው እየመሩ ወደ ደማስቆ አገቡት። እሺ፣ ሳያይም 3 ቀን ኖረ። ሳያይ 3 ቀን ኖረ። አልበላም አልጠጣም። አዎ። በደማስቆም አናንያ የሚሉት አንድ ደቀ መዝሙር ነበረ። እኔ በጣም ስወደው ይሄ ሰውዬ 2 ቦታ ነው ስሙ የተጠራው። ቶሎ አንብብልኝ ፓስተር። ጌታም በራእይ አናንያ ሆይ አለው። አዎ። እርሱም ጌታ ሆይ እንሆኝ አለ። በኢየሱስ ክርስቶስ ስም ዛሬ እንደ ሐናንያ መልእክት ይዤላችሁ መጥቻለሁ። ጳውሎሶች እዚህ ቤት ካላችሁ ጨዋችዋ አሜን በሉ። አሜን። ሐናንያ መሰዊያው ላይ ያለ እግዚአብሔር ወደ ሐናንያ መሰዊያ መጣ። ሐናንያ አለው እሺ፣ ከዛስ? ጌታም ተነስተህ ቅን ወደሚባለው መንገድ ሂድ። አዮ ፕሮፌቲክ ማለት ይሄ ነው። አየህ፣ እንደዚህ የምትባል ቦታ አለች። ከዛስ? በይሁዳ ቤትም ሳኦል የሚሉት ይሁዳ ቤትም ማን የሚባል ሳኦል የሚሉት ትንቢት ምን ያደርጋል መተል? አዲስ ኪዳን ጳውሎስን የሚያክል ሐዋርያ በትንቢት ነው የተገኘው። እስቲ አንድ ሰው ጮሆ አሜን ይበልስ። አሜን። እንዴ ለዚህ ነው ጳውሎስ ምን አለ? ትንቢትን አለ ከሁሉ ይልቅ አብዝታችሁ ፈልጉ። በትንቢት ነው የተገኘው ሰውየው። ቅባት ራሱ ሲጀምረው የጀመረው እሱ በትንቢት ነው። ለመሰለ ሐናንያ ሳይመጣ ሐናንያ የሚባል እንደሚመጣ አውቋል። አንደኛ ሐናንያ የሚል ስም ሰምቷል። መንቶ ሲጸልይለት አይቷል። አሜን። ለምን ዘላ አሜን ብላ ተወስደው ምስል ስለ ተለያየ አይነት ጉዳይ እግዚአብሔር መገለጥ ይስጣችሁ በኢየሱስ። አሜን። ትንቢት ይስጣችሁ በኢየሱስ። አሜን። መልእክት ይስጣችሁ በኢየሱስ። አሜን። ቁጭ በል ውስጥ ባይዘወይ ጳውሎስ በጣም ለነቢያት አገልግሎት የተከፈተ ልብ ያለው ሰው ነው። ካያችሁ ሲያገለግል ራሱ ነብይ ነው የሚይዘው። ሁሌ ከነቢይ ጋር ነው አብሮ የሚንቀሳቀሰው። አጋቦስ ራሱ ምን አለ? ባለዚህ መታጠቂያ ነበረው የጳውሎስ። መታጠቂያውን ቁጭ አድርጎ ነው አንዳንዴ ቃል የሚያካፈለው ሰውየው። ብድግ አደረገውና ባለዚህ መታጠቂያ እግዚአብሔር እንደዚህ ይላል ብሎ ተነበየ። ሰውየው በቃ ነብይ ወዳጅ ነው። ሃሌሉያ። ከዛ አስከትሎ ምን ይላል? ሳኦል የሚሉት አንድ የጠርሴስ ሰው ፈልግ። ፈልግ፣ እነሆ እርሱ ይጸልያልና አናንያ የሚሉት ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል። ይኸውልህ ፕሮፌሲ ተጠንቀቁ። ስም ተነግሮታል። የጠርሴስ ሰው ተነግሮታል። የት አካባቢ እንዳለ ተነግሮታል። ቤቱ ግን አልተነገረውም። ፈልግ አገኘ ነው የተባለው። እየሰማችሁ ነው? አሁን አንዳንድ እቺን ነገር ጀምሮ ለምን እቺን ተወ? ያቺን ከጀመረ አይበቃም እንዴ? ማን አየባት? እጅገፋ አድርገውና ማን አየባት በሉት እስቲ። ተገኝቶ ነው በሉት እስቲ። እንዴ ከዛ አስቀጥሎ ምን ይላል? አናንያ የሚሉት ሰው ገብቶ ደግሞ እንዲያይ እጁን ሲጭንበት አይቷል አለው። እሺ
አናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። አየህ፣ ሐናንያ እንኳን ስለ ጳውሎስ ምን አይነት ሰው እንደሆነ በዝና ያውቃል፣ ሰምቷል። ግን ታሪክ ተቀይሯል። አንድ ትንቢት ልተንብይባችሁ። ሰዎች የሚያውቃችሁ መታወቂያችሁ በኢየሱስ ስም ይቀየራል። አሜን። ቤተሰብ የሚያውቃችሁ መታወቂያችሁ ይቀየራል። አሜን። ዘመድ አዝማድ የሚያውቃችሁ መታወቂያችሁ ይቀየራል። አሜን። እናት አባት የሚያውቃችሁ መታወቂያችሁ ይቀየራል። አሜን። እስቲ መታወቂያ ይቀየራል ብለው። እስቲ መታወቂያ ይቀየራል። ትላንትና ስም ያዕቆብ ሊሆን ይችላል። እግዚአብሔር ከነካ በኋላ ግን ስም እስራኤል ተብሎ ይጠራል። አሜን። እስቲ አንድ ሰው ጮሆ አሜን ብሎ ይውሰድስ። አሜን። ከዛ አስቀጥሎ ምን ይላል ፓስተር? በዚህም ስምህን የሚጠሩትን ሁሉ ለማሰር ለካህናት አለቆች ሥልጣን አለው አለ። ጌታም ይህ በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ይህ በአሕዛብ በነገሥታት በእስራኤል ልጆች ፊት። ይሄ ነው የጳውሎስ ጥሪ። በቃ ይሄ ነው ጥሪው። የጥሪው ዋና ይህ በነገሥታት በአሕዛብ በእስራኤል ልጆች ፊት እሺ ስሜን እንዲሸከም የተመረጠ ዕቃ ነውና ሂድ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። የተፈጠረለትን የሚኖርለትን የሚሞትለትን ፕሮግራም ዘርግፎ የነገረው ነቢይ ነው። አንድ ሰው አጨብጭቦ አሜን ብሎ ይውሰድ ለራሱ። አይገርምም? ስለዚህ አናንያ ቀጥ ብሎ ሄዶ አንተ ማለት አለ በነገሥታት በአሕዛብ በእስራኤል ልጆች ፊት የኢየሱስን ስም ልትሸከም የተመረጥክ ምርጥ ዕቃ ነው። ስለ ስሙ መከራ ትቀበላለህ። እኔ በሕይወቴ ላይ የመጀመሪያ ኦርቶዶክስ እያለሁ ቀጥ ብሎ መጥቶ ነቢይ እንደዚህ ትንቢት ነግሮኛል። በዚህ ዓመት ትሞታለህ፣ ኢየሱስን ታያለህ፣ ሲኦልና መንግሥተ ሰማያት ታያለህ። ከዛ ጊዜ በኋላ ለእግዚአብሔር መንግሥት አገልጋይ ትሆናለህ ብሎ እሱ ባለኝ ጊዜ ሞቱ። ኢየሱስን አየው፣ መንግሥተ ሰማያት አየው፣ ሲኦል አየው። ይኸው እስከ ዛሬ በእግዚአብሔር ቤት አለው። አሜን። አናንያም ቀጥ ብሎ መጥቶ ነገረው። ከዛስ አናንያም ሄዶ ወደ ቤት ገባ። ኦ ጌታ ሆይ ዛሬ የደማስቆ ብርሃን ይብራ። አሜን። ይብራ በኢየሱስ ይብራ። ስቤት በኢየሱስ ልጆች ላይ ይብራላቸው። ወንድ ልጆች ላይ ይብራላቸው። ሴት ልጆች ላይ ይብራላቸው። በዓለም ዙሪያ ላሉ ኢትዮጵያውያን፣ ኤርትራውያን በኢየሱስ ስም ይብራላቸው። አሜን። የሕይወታቸውን ፕሮግራም እግዚአብሔር ሆይ ግለጥላቸው። አሜን አሜን አሜን። ባይዘወይ ደማስቆ ነገርን ሁሉ ሀብ ለመጀመርበት ቦታ፣ ጣፋጭ ላይፍ መጀመርበት። መከራ አለው ግን መከራው ጣፋጭ ነው። ባለፈው እንዳስተማርሽው ማለት ነው። በቃ ጣፋጭ ነው መከራው፣ ስደቱ፣ እስራቱ ከጌታ ጋር ነዋ። ጌታ አብሮ ካለ ባይዘወይ የዚህ ዓለም ነገር ከባድ የሚሆነው ያለ እግዚአብሔር ሲሆን፣ ጌታ ካለ ሃሌሉያ። ጌታ አባቱ ምንም ነገር ይምጣ። እኔ ሁሌ ለጌታ ለዋል ጌታዬ ሆይ እኔ በራሴ ጣጣ ማመጣውን ነው ማልችለው፣ አቅም የለኝም፣ ራሴን አላምነው። ካንተ ከሆነ ምንም ይምጣብኝ በጸጋ አልፈዋለሁ፣ እርዳኝ እላለሁ። በራሴ ግን ማመጣውን እኔ አልችለውም ልቋቋመው። ከዛ አስቀጥሎ ምን ይላል? እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱም በመጣህበት መንገድ የታየህ ኢየሱስ ነው። እሺ ደግሞ ታይ ዘንድ መንፈስ ቅዱስ ይሞላብህ ዘንድ አረጋገጠለት። ያየኸው ሌላ ነገር አይደለም፣ ቅዠት አይደለም። ያየኸው ማንን ነው? ኢየሱስን። ከዛስ መንፈስ ቅዱስ ይሞላብህ ዘንድ ላከኝ ታይ ዘንድና መንፈስ ቅዱስን ይሞላብህ ዘንድ ምን አደረገኝ? ላከኝ። ዛሬ በኢየሱስም የአይን መከፈት ቀን ይሁንላችሁ፣ የመሞላት ቀን ይሁንላችሁ። ባይዘው እጁን ሲጭንበት ማየትንና መሞላትን የተቀበለው። ዛሬ አንድ ሰው አምናለሁ ከፈውስ የዘለለ ከትንቢት የዘለለ ነፃ ከመውጣት የዘለለ የህይወቱን አጀንዳ የሚቀበል ሰው ዛሬ አለ በኢየሱስ። ዛሬ ለእያንዳንዱ ሰው
መንፈስ ቅዱስ ዛሬ የቀጠረልን ቀን ይሄ ቀን የማየት የመስማት የቅባት ቀናችን ነው። ሲጮክ ብሉና ሁለት እጃችሁን እያውለበለባችሁ ዛሬ የቅባት ቀኔ ነው በሉ። ዛሬ የቅባት ቀኔ ነው። ዛሬ አይኔ የሚከፈትበት ቀን ነው በሉ። ዛሬ አይኔ የሚከፈትበት ቀን ነው። ዛሬ የምሞላበት ቀኔ ነው በሉ። ዛሬ የምሞላበት ቀኔ ነው። አንድ ያመነ ካለ ጮሆ በኃይል አሜን ይበል። አሜን። አንቺ እህታችን የአንቺ መልእክት እኮ በቃ እኔ ለዘመኔ መጽሐፍ ማዘጋጀው ትምህርት ሆነል። ጌታ ይባርክሽ። በአንቺ ምክንያት ስንት ትምህርት እኔ አዳዲስ ብርሃን ነው ይበራልኝ። ቤት ከሄድኩ በኋላ በቃ እያሰብኩት የስንት ሰው ህይወት የስንት ሰው ቤት እየታመሰ መሰላችሁ? ሰይጣን እናንተ ብቻ አይደል፣ ትልልቅ አገልጋዮች እኛን ጨምሮ ካልተጠነቀቅን ሰይጣን ይጎዳናል። ሰይጣን ክፉ ነው። መንግስቱ ይፍረስ ለዘላለም። አንብብልኝ ፓስተር። ቀጥሎ ምን ይላል? ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ውይ ላቴኖ ኮቫላሲያ ካቫትራዲያቫ ወዲያው። እስቲ አንድ ሰው አሜን ይበል እስቲ። በታምራት ታምናላችሁ ወይ? በኢየሱስ ክርስቶስ ስም ይሄ ወር የታምር ይሁንላችሁ፣ የድንቅ ይሁንላችሁ። በታምራት ትሻገራላችሁ። የነቢይ ሥራ መናገር ነው። እናገራለሁ በኢየሱስ ስም። በዚህ ወር ውስጥ እግዚአብሔር በድንቅ በታምራት ያሻግራችኋል። ያሻግረኛል በሉ እስቲ። ክብር ለኢየሱስ ይሁን። አሜን። ከዛ አስቀጥሎ ምን ይላል? ያን ጊዜም ደግሞ አየ። ቆይ ፓስተር ታውቃለህ፣ የሆነ ዓመት የኛ የትኛው ዓመታችን እንደሆነ አላውቅምና ዓመታችን ምንድን ነው የሚለው? የድንቅና የተአምር ነበር የሚለው። ስንተኛ ዓመታችን እንደሆነ አላውቅም። በደንብ የእግዚአብሔርን ድንቅና ታምር ያየንበት ነው። ያ ዓመት ከመግባቱ በፊት እኔ ደብረ ዘይት ቢሾፍቱ ጾም ጸሎት ገብቼ ጸልይ ነበረ። ያው ሁል ጊዜ ዓመታዊ ነገር ሲመጣ ጾም ጸሎት እገባለሁ። እግዚአብሔር ምን በጣም በቃ አስታውሳለሁ። ጽሑፍ ነበር ያየሁት እንደዚህ እና ሰው ሊሻገር የማይችለውን ነገር ህዝብ ሲሻገር እኔ ሲሻገራ እንደዛ አይነት ራእይ ዝም ብሎ ውልብ እያለብኝ ነው ያለው። በኢየሱስም በታምራት ትሻገራላችሁ። አሜን። በታምራት ታልፋላችሁ። አሜን። ለሶስት ሰው ነገሩ በታምር እሻገራለሁ ብሎት፣ በታምራት አልፌ እሄዳለሁ ብሎት፣ በታምራት አልፌ እሄዳለሁ። የሚያምን አሜን ሲል በኢየሱስም ይሁንለት። አሜን። ቁጭ በሉ። ያን ጊዜ ደግሞ አየ፣ ተነስቶም ተቀመጠ። አየ፣ ተነሳ፣ መብልም በልቶ ተቀመጠ፣ በረታ። ምግብ በላ፣ በረታ። የደከመ ሰው በደማስቆም ካሉት ደቀ መዛሙርት ጋር ጥቂት ቀን ኖረ። ወዲያውም ስለ ኢየሱስ ክርስቶስ እርሱ እግዚአብሔር ልጅ እንደሆነ በምኵራቦቹ ሰበከ። የሰሙትም ሁሉ ተገረሙ። ይህ በኢየሩሳሌም ይህን ስም የሚጠሩት ያጠፋ አይደለምን? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን አሉ። ሳኦል ግን እየበረታ ሄደ። ሳኦል ግን ምን እየሆነ ሄደ? እውነተኛ መነካት የተነካ ሰው እየበረታ እንጂ እየደከመ ባይዘው። እውነተኛ ለውጥ ወደ ህይወታችሁ ሲመጣ ሰው አያምኗችሁም። የመጀመሪያ የምርህን ነው ግን እኔ እንደዛ ነበር ሲሉኝ የነበረው ለአንድ ለሶስት ዓመት። የምርሽን ነው አውጥሽ ግን እውነትሽ ነው። ምን አስነኩሽ? ምን ሰጡክ? ምን አስጨበጡ? በኢየሱስ ሰዎች የሚገረሙበት ነገር ይሆንላችሁ። አበዳት ከገባሲ አሜን። ባይዞ እሳት ሲነካችሁን የምርህን ነው የእውነት ነው። እስቲ ለማንኛውም ቼክ እናደርጋለን ነው የሚሉት። ሲባል አንተ እየበረታክ አሜን። አሁንም ሲያዩ እየጨመርክ አሜን። ነገር እየተቀየረ አሜን። ላይፍ ስታይል እየተቀየረ አሜን። ንግግር እየተቀየረ አሜን። አጠገባችሁ ያለውን ሰው ከሰማይ ሲሆን እሳቱ በሉት። ሰማይ ሲሆን እሳቱ አንተንም እየቀየረ ሌላውንም ይቀይራል በሉት። አንተንም እየቀየረ ሌላውንም ይቀይራል። እሱ እየበረታ ሄደ። ከዛስ ምን ይላል? በደማስቆም ለተቀመጡት አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ይሰጣቸው ነበር። አስረግጦ እያስረዳ ምን ይሰጣቸው ነበር? መልስ። የአንድ ቀን ጴንጤ በአንድ ነገር ተገላለበ። በሳምንት ውስጥ ታሪክ ተቀየረ። አሜን። አንዳንዱ አለ 30 ዓመት ጴንጤ ሆኖ
ቁጭ ብሎ ከማይናገር ትኩስ ጴንጤ ይሻለኛል እኔ። የጋለ በቃ ፍቅሩ ነክቶት ቢያንስ የገባውን ይናገራል። ሃሌሉያ! የገባውን በቃ ስለ ኢየሱስ ያወራል። 22ን ዝም ብለህ አንብበው ስሙት። ያው ከዚህ ጋር የተገናኘ ነው። አዎ ምዕራፍ 22 ከቁጥር 12 ጀምሮ የሐዋርያት ሥራ 22። በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበር። ስለ ሐናንያ ሌላ ቀን ነው ማስተምራችሁ። በቃ በሕጉ በቃሉ የተጋ ነው፣ በጸሎት የተጋ ነው፣ የተመሰከረለት ሰው ነው። ከዛስ እርሱም ወደ እኔ መጥቶ ባይዘዌ አሁንም እዚህ ጋር ንጉሥ ፊት ቆሞ ነው የሚያወራው። ንጉሥ ፊት ቆሞ የሚያወራው የመቼውን ነው? ምዕራፍ 9። ዛሬ ምዕራፍ 9 ይሁንላችሁ በኢየሱስ። አሁንም እየመሰከረ ያለው የት ነው? ደማስቆ። አሳዳጅ ነበርኩኝ። ንጉሥ ፊት ቀርቦ እኮ ነው፣ በሰንሰለት ታስሯል። ከዛስ ምን ይላል? በአጠገቤ ቆሞ ወንድሜ ሳውል ሆይ አለኝ። አዎ አለኝ። እኔም ያን ጊዜውን ወደ እርሱ አየው። እሺ እርሱም አለኝ የአባቶቻችን አምላክ ይኸውልህ ፈቃዱን ታውቅ ዘንድ ጻድቁን ታይ ዘንድ ከአፉም ድምፁን ትሰማ ዘንድ አስቀድሞ መርጦሃል። አስቀድሞ ምን አድርጓል? መርጦሃል። ምን ማለት ነው? ቅድም እንዳልኳችሁ የዚህ ሰው ራእይ ለአሕዛብ፣ ለነገሥታት፣ ለእስራኤል ልጆች መልእክት ማድረስ ነው። መልእክቱ ደግሞ ምንድን ነው? ይኸው እዚህ ጋር ፍቃዱን፣ ጻድቁን፣ ድምፁን ሦስቱ ናቸው። አየህ፣ የእግዚአብሔርን ፍቃድ ያስተላልፋል። ጻድቁን ታይ ዘንድ አለው ኢየሱስን ያስተላልፋል። ድምፁን ነው፣ ድምፁን አያስተላል። ይሄ ሦስት ነው የጳውሎስ ሚሽን። ሦስቱን በአግባቡ አጠናቆ እግዚአብሔርን አስከብሮ ቅድም የእግዚአብሔር ሰው እንዳገለገላቸው ሩጫውን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ከዚህ በኋላ የምን አክሊል ይጠብቀኛል? የድል አክሊል። ሰውየው በምድር ላይ ባይዘው ይኸውልህ እያማረጠ ነው የኖረው ጳውሎስ። ምን ማለት መሰለ? ብኖር ለእናንተ ጥቅም፣ ብሞት ከጌታ ጋር መኖር ይሻለኛል። ግን አለ ለሥራ እዚህ ልሁን፣ ለእናንተ የተወሰነ ላገልግላችሁ። አየህ፣ ሞትም ፈርቶት አይደለም። ሞት ላይ ጢባ ጥቤ ነው የተጫወተው። የሞተ ሰው እንዴት ሞተን ይፈራል? ኦልሬዲ እሱ ሞቷል። ምን አለ? እኔ ከእንግዲህ ሕያው ሆኜ አልኖር፣ ክርስቶስ በእኔ ሕያው ሆኖ። ለእግዚአብሔር ክብር አጨብጭቡ። ሲዘጋው ምንድን ነው የሚለው? ባየኸውና በሰማኸው ሰው ሁሉ ፊት ምስክር ትሆንለታለህና አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ክብር ለኢየሱስ ይሁን። አሜን። ተጠመቀ። እኔ የሚገርም ነገር ነው ባይዞ ጥምቀቱ ራሱ በ3 ቀን ነው። የሱ ደህንነት ትምህርትም በ3 ቀን ነው ያለቀው። ደስ የሚለው ነገር በውሃ ብቻ አልተጠመቀ፣ በእሳትም ተጠመቀ፣ በመንፈስም ተጠመቀ። ዛሬ ለአንድ ሰው ልጸልይ። በኢየሱስ ክርስቶስ ስም እግዚአብሔር በመንፈሱ ያጥመቃችሁ፣ በእሳቱ ያጥመቃችሁ። ከዓይኖቻችሁ ላይ ቅርፊቶች ይውደቁ በኢየሱስ። አሁን 2 እጆቻችሁን ወደ ሰማይ ከፍ አድርጉና ከልብ የሆነ የነፍስ የመንፈስ የልብ የሆነ ጩኸት ወደ እግዚአብሔር ትጮኻላችሁ። 2 እጃችሁን ከፍ አድርጉ። ጌታ ሆይ በሉ። ጌታ ሆይ ዛሬ ማለዳ በጌታ በኢየሱስ ክርስቶስ ከዓይኖቼ ላይ ቅርፊቶች ይውደቁልኝ። በመንፈስህ ሙላኝ። የተፈጠርኩለትን ያንተን ዓላማ ያንተን ፕሮግራም ግለጥልኝ ጌታ ሆይ። አብራልኝ ጌታ ሆይ። ዓይኖቼን ክፈት። ዓይኖቼን አብራ። ዓይኖቼን አብራ።
አይኖቼን አብራ፣ አይኖቼን አብራ፣ አይኖቼን አብራ። አንድ ሰው ጮሆ በኃይል አሜን ይበልስ። አሜን። በኢየሱስ ክርስቶስ ስም ይሆንላችሁ። አሜን። አይኖቻችሁ ሲከፈቱ የመጠራታችሁ ተስፋ፣ በቅዱሳን ዘንድ ያላችሁ የርስት ክብር ባለጠግነት፣ የኃይሉ ታላቅነት አሜን በደንብ መረዳት ትጀምራላችሁ። አሜን። የዛን ጊዜ አይናቻችሁ ሲበራ በውስጥ ሰውነታችሁ መጠንከር ትጀምራላችሁ። አሜን። ክፉን ከደጉ መለየት ትጀምራላችሁ። አሜን። የከበረውን ከተዋረደው መለየት ትጀምራላችሁ። አሜን። በሃይማኖት በእምነታችሁ መበርታት፣ ስር መስደድ ትጀምራላችሁ። አሜን። ሃሌሉያ። አባት ሆይ ወይ ዛሬ የደማስቆ ብርሃን ይብራላችሁ በኢየሱስ ባይዘዌ። ብዙ እኮ አይደለም የሚያስፈልገው፣ ጥቂት ብርሃን ናት። በቃ ያቺ ብርሃን የሆነ ዘመን ላይ የነካችሁ መነካት ነው አይደል? እስከ ዛሬ ድረስ በጌታ ቤት ያቆማችሁ አይደል እንዴ? በጌታ ቤት 20 ዓመት 30 ዓመት 30 ዓመት እስቲ በጌታ ቤት የኖራችሁ ሰዎች እስቲ እጃችሁን አሳዩ ካላችሁ ከፍ ከፍ። ያቺ መነካት እኮ ናት። 20 ዓመት እስቲ በጌታ ቤት የኖራችሁ፣ ከ10 ዓመት በላይ እስቲ በእግዚአብሔር ቤት የኖራችሁ ከፍ አድርጉ። ሁለት የሚገርም ነገር ነው። ዋናው ይወለ 30ውም አለ። ስለ 30ዎች ጌታ ይባረክ። ስለ 20ዎቹ ጌታ ይባረክ። ስለ 10ዎቹ ጌታ ይባረክ። እስቲ ቢያንስ ከ5 ዓመት በላይ ደግሞ በጌታ ቤት የቆያቸው የእግዚአብሔር ሰው እኔ ከገባው ገና አዲስ ገቢ ነኝ የምትሉ ምስቲ፣ ዋናው ነገር አዲስም ይሁን 30ው፣ ዋናው ከገባችሁ በኋላ በደንብ መሮጥ ነው። አሁን ለጸሎት ተዘጋጅታችኋል? ጨብጡትና ተዘጋጅታል ወይ በሉት። ብርሃን ለመቀበል ተዘጋጅታል ወይ በሉት። ክብር ለኢየሱስ ይሁን።